ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ዛሬ የመጣሁት እንግዲህ ኬክ ልሰራ ነው። የቴምር ኬክ ነው የምሰራው። የቴምር ኬክ እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር ስኳር አለ። አንድ ግላስ ስኳር ነው የሚጨመረው። አንድ ግላስ ዘይት ይጨመራል። አሳያችኋለሁ በኋላ። 2 ግላስ ዱቄት እንጨምራለን። ቴምር ደግሞ የቴምሩን ሀባ አውጥቼ አሳያችኋለሁ። ያው ግማሽ ሩብ ይበቃል፣ ሩብ ማለት ነው። እንደገና እዚህ ጋር ደግሞ ለውዝ ሳይሆን ካጁ ይባላል። እንደ ለውዝ አይነት ሆኖ ይሄ እንደዚህ አይነት ማለት ነው። እሱን እንኳን መጨረሻ ላይ ነው ከላይ ነው ማደርገው፣ አሳያችኋለሁ። ወተት 1 ግላስ ይገባል። ቫኒሊያ አለ። እንቁላል እንደምታዩት እንቁላል አለ። ፒንኬክ ባውደር አለ ጨምራለሁ። እሱንም ስጨምር ግብአቱን ሁሉን አሳያችኋለሁ። ተከታተሉኝ። የቴምር ኬክ ነው የምሰራው። አሰራሩን አሳያችኋለሁ። ተከታተሉ። ይሄው እንደምታዩት እንግዲህ ቤተሰብ ሁሉን ነገር አዘጋጅቻለሁ። ቴምሩንም እንደዚህ አድርጌ ያው አዘጋጅቻለሁ። እንደምታዩት እዚህ ጋር ይሄ ቴምር ፍሬ ነው። የቴምር ፍሬ ይሄኛው ደግሞ ያው ቴምሩን ፍሬውን ያወጣሁት ነው። ትንሽ ነው የምታደርጉት፣ ሁሉንም አይደለም። እና እዚህ ጋር ብሌንደር አዘጋጅቻለሁ። በብሌንደር መፍጨት ይሻላል። መጀመሪያ እኔ በዚህኛው ላደርግ ነበረ፣ ከዛ በብሌንደር ይሻላል ብዬ በብሌንደር አደርጋለሁ። እናንተ በፈለጋችሁ መፍጨት ትችላላችሁ። ቴምሩንም በእጃችሁ መደቆስ ትችላላችሁ። እና ይሄው እንደምታዩት እንግዲህ አሁን እዚህ ጋር 2 ግላስ ዱቄት አረጋለሁ። ኬኩን ለመስራት 2 ግላስ ዱቄት አረጋለሁ። ያው የፍርኖ ዱቄት ከፈለጋችሁ የሽኛውንም 2 ግላስ ዱቄት አድርጌያለሁ። ያው ቴምር ደግሞ እዚህ ጋር የምነግራችሁ ነገር ምንድነው፣ ቴምር ካደረጋችሁ ካልፈለጋችሁ ይሄንን ስኳር አለማድረግ ትችላላችሁ። እኔ ግን ስኳሩንም ቴምሩንም ነው የምጠቀመው። 1 ግላስ ስኳር፣ ፒንኬክ ፓውደር፣ የሾርባ ማንኪያ ፒንኬክ ፓውደር፣ 1 የሾርባ ማንኪያ ያው እንደምታዩት። ቫኒሊያ ትንሽ ትጨምራላችሁ፣ ብዙ ሳይሆን ትንሽ ነው የምትጨምሩት ለሽታው ነው። ለሽታው ነው የሚጨምረው፣ ብዙ አይጨመርም። እና 3 እንቁላል ትጨምራላችሁ። እንቁላል ጨምሬያለሁ። ቴምሩን ትጨምራላችሁ። በእጃችሁ ከፈለጋችሁ ቴምሩ እንደዚህ አዳምጣችሁ በዚህኛው ለመፍጨት እንዲቀላችሁ በዚህኛው መፍጨት የምትፈልጉ ከሆነ ቴምሩን በእጃችሁ ማዳመጥ ትችላላችሁ። እኔ ግን ያው በእጄም አላዳምጥም። ቴምሩን እዚህ ውስጥ ጨምሬ ብሊንደር ውስጥ ነው ማስገባው ማለት ነው። ትንሽ ነው ቴምር የምትጨምሩት፣ ብዙ አይደለም። ያው ስኳርም ስለሚገባ ይበዛል ማለት ነው ቤተሰብ። እንደገና ደግሞ ወተት 1 ግላስ ወተት ትጨምራላችሁ። አንድ ግላስ ወተት ትጨምራላችሁ ቤተሰብ። እንደምታዩት 1 ግላስ ወተት ጨምሬያለሁ። ቆንጆ ኬክ ነው የምሰራው፣ ታዩታላችሁ፣ በጣም ትወዱታላችሁ። እንደምታዩት ሁሉን ግብአት አድርጌያለሁ። ያላደረኩት ዘይት ነው። ዘይት ደግሞ እጨምራለሁ ትንሽ፣ ግማሽ ግላስ ዘይት ነው የምጨምረው። እኔ ዘይት ሲበዛ አልወድም። እናንተ 1 ግላስ ከፈለጋችሁ ጨምሩ። እኔ ግማሽ ግላስ ዘይት ነው የምጨምረው። ይኸው እንደምታዩት ግማሽ ግላስ ዘይት ጨምሬያለሁ። ሁሉን ግብአት አስገብተናል። አሁን እዚህ ብሌንደር ውስጥ አድርጌ እፈጨዋለሁ። እናንተ እዚህ ባትፈጩትም እዚህ በዚህኛው ቴምሩ ብቻ ነው መደቆስ፣ በእጃችሁ ከደቆሳችሁ በዚህኛው መፍጨትም ትችላላችሁ ማለት ነው። በደንብ መፈጨት ግን አለበት። የሚቀጥለውን ስቴፕ እዚህ ውስጥ ጨምሬ ብሌንደር ፈጭቼው ከዛ የኬኩን እቃውን ያው እዛ ጋር አስቀምጫለሁ። እዚህ ጋር የካጁ ያልኳችሁን ከላይ አድርጌ አሳያችኋለሁ። ተከታተሉ። ግብአቱ ጨርሻለሁ። አሁን ብሌንደር ማድረግ ነው። ይሄን ይመስላል የኬኩ ግብአት። የቀረውን ደግሞ ስቴፕ ባይ ስቴፕ ተከታተሉ።
ያው ቤተሰብ እንግዲህ እንደምታዩት ያው ቅድም ግብአቱን አይታችኋል። እዚህ ላይ ምን ምን እንዳደረኩኝ ግብአቱን ድጋሚ መድገም አይጠበቅብኝም። አይታችኋል። እዚህ ላይ አድርጌ ቀላቅየው በደንብ ቅልቅል አድርጌው ያው በብሌንደር መፈጨቱ አይቀርም። በእርግጥ ግን እዚህ ላይ ቀላቅየው እዚህ ብሌንደሩ ላይ አድርጌዋለሁ። አሁን በብሌንደሩ እፈጨዋለሁ ማለት ነው። እንዳልኳችሁ ቅድም እናንተ በሌላ ብሌንደር መፍጨት ትችላላችሁ። ከዛ አሁን እዚህ ጋር ደግሞ የኬኩን መጋገሪያ አዘጋጅቻለሁ። ትንሽ ዘይት አደርግና ዙሪያውን እቀባዋለሁ ማለት ነው። ዙሪያውን እቀባዋለሁ። እናንተ ከፈለጋችሁ እንትን ማድረግ ትችላላችሁ። ቅቤ ማድረግም ትችላላችሁ። የገበታ ቅቤ ዝብዴ ማድረግ ትችላላችሁ ማለት ነው። አሁን ይሄንን ብሌንደር ፈጨዋለሁ። ከፈጨሁት በኋላ ፎረኑን ለኩሳላችሁ ስቶቭን ማለት ነው። ከዛ ለሩብ ደቂቃ ታስቀምጡታላችሁ። ብሌንደር ካረጋችሁ በኋላ ሩብ ደቂቃ ይቀመጣል። ከዛ እዚህ ላይ እንዳደረጋችሁት ሩብ ደቂቃ አስቀምጫችሁ ከፈለጋችሁት ብሌንደር ውስጥም መቀመጥ ይችላል። ከዛ ስቶቭ ውስጥ መክተት ነው፣ ፎረን ማስገባት ነው ማለት ነው። ተከታተሉኝ ቤተሰብ እንግዲህ እንደምታዩት ያው ቅድም ያሳየኋችሁን የኬክ ግብአት ፈጭቼው ብሌንደር አድርጌው መጥቻለሁ። ያው እንደምታዩት እዚህ ጋር ብሌንደር ሆኗል። ይኸው እንደዚህ ሆኗል። እዚህ ጋር ዘይት አድርጌያለሁ። እዚህ የኬክ መጋገሪያው ላይ ዙሪያውን እንዳለ ግድግዳውንም በደንብ አድርጌ ዘይት ቀብቼዋለሁ። እናንተ ቅቤ መቀባት ትችላላችሁ እና ያው ቀብቼዋለሁ ማለት ነው። ከዛ አሁን እዚህ ላይ እናደርግና ስቶቭን ፎረን እናስገባለን። ስቶቭ ማለት ነው። ያው እንደምታዩት እንግዲህ የኬኩ እንደዚህ ሆኗል። አድርጌ ተመልሼ እመጣለሁ። ያው በአንድ እጄ ስለሆነ እንግዲህ ቅርታ አድርጉልኝ። ይሄው እንደምታዩት ቤተሰብ እንግዲህ እዚህ ላይ አድርጌዋለሁ ሁሉንም። አሁን ይሄኛው ካጁ ቅድም ያሳየኋችሁ ካጁ ይባላል። ያው እንደ ለውዝ በሉት። እቺን ከለዋ ላይ ሸዋይ ትንሽ አደርግባታለሁ ማለት ነው። እናንተ በደንብ ፓውደር አድርጋችሁ መፍጨትም ትችላላችሁ እና ይሄንን እንደ አይነት ነው ያው እንዲያምር። አሁን ስቶቭ እናስገባዋለን ማለት ነው። ስቶቭ አድርጌዋለሁ። ከፈለጋችሁ እናንተ ማድቀቅ ከዚህ በላይ ማድቀቅ ትችላላችሁ። አሁን ስቶቭን ለኩሻዋለሁ። ስቶቭ እናስገባለን። ያው እንደምታዩት ፎረን እናስገባለን ማለት ነው። ተከታተሉ። ይኸውላችሁ ቤተሰብ እንግዲህ ኬኩ በዚህ አይነት ሁኔታ ተጠናቋል። እንግዲህ በጣም ቆንጆ ነው፣ ጤናማ ነው። ያጨመርኩት ያው እንግዲህ ታውቃላችሁ ቴምርም ጨምሬበታለሁ። በቴምሩ ብቻ መስራት እራሱ ይቻላል። ስኳር በብዛት የማትፈልጉ ሰዎች ካላችሁ በቴምሩ ብቻ መስራት ትችላላችሁ። ሴትዮዋ ያው ስኳር ቀላቂም ስላለችኝ ነው እና በጣም ቆንጆ ነው። ትወዱታላችሁ የምር። አሁን ደግሞ ገልብጬ በዛም በኩል አሳያችኋለሁ። ይሄን ይመስላል። ስሩት። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በሚቀጥለው ቪዲዮ ለየት ያለ ደግሞ እንደዚሁ ጥሩ ነገር ይዤ ወደ እናንተ ለመምጣት ሞክራለሁ። እናንተ አበረታቱኝ። ሰብስክራይብ እያደረጋችሁ ቻናሌን እንዲያድግ አድርጉልኝ። ቤተሰብ በጣም አመሰግናለሁ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንግዲህ ልገልብጠውና ደግሞ አሳያችኋለሁ። እሺ ቤተሰብ እንግዲህ ያው እንደምታዩት ኬኩ በእንደዚህ አይነት ሁኔታ ገልብጨው አይቼዋለሁ። በውስጥም ሁሉም ቦታ በጣም አሪፍ ሆኗል። አሁን ደግሞ ከፈለጋችሁ ቆርሰን እናየዋለን። ያው ቤተሰብ እንደምታዩት እንግዲህ ቆርሰን ቀምሰነዋል፣ በልተነዋል እና ያው ለሰዎቹን ቆራርሰን ይዘን እንሄዳለን። አይተውታል ቅድም ያው ሳይቆረስ በፊት እና ያው ቆርሰን ይዘን እንሄዳለን። ያው እንደምታዩት ይሄን ይመስላል። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ስሩት። ትወዱታላችሁ። ሰብስክራይብ አድርጉ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይላችሁ። ባይ ባይ።